ጡተን እናሳያቸዋለን። በማን በፕሮቴስታንት ይመራ እንደነበረ እስከ 1961 እኔ እንዴት ነው ቆይ እኔ በምን አይነት ፎርሙላ ነው እናንተ የኦርቶዶክስ መጽሐፍ አሳትማለች የምትሉት? እውነት አንግሊካን ቸርች ለኢትዮጵያ አስባ መጽሐፍ አሳትማለች አላሳተመችም ያለ የለም። ሰሙ አሁን አሳትማለች አላሳተመችም ሳይሆን 1954 የታተመው መጽሐፍ ቅዱስ ይታችሁ እኮ እሱ ነበረ። አዳምጠኛ ሰሙ እኮ ችግር እኮ ቶሎ ነው የምጮህ። በደንብ አዳምጠኛ። አሁን እኮ እኛ የቁም በእንትን ሳይጠረስ ወይም ደግሞ በመጽሐፍ ቅዱስ አታሳተም ይሄ ሁላ ሚሊዮን ህዝብ ምንድነው ሲያነብ የነበረው? የትኛው መጽሐፍ ቅዱስ ነው ሲከተል የነበረው ነው? በየትኛው መጽሐፍ ነው ሲታሲ? እናንተ በመጽሐፍ አላት የቁም ጽፈት አላት የቁም ቅድም ነግሬያለሁ። ቆይ ፕሊስ። አዎ የቁም ፖለቲካ እኔ ዛሬ ነው የሰማው። ቅድም ስለ የቁም ጽፈት አለን። አይ እኔ መዝሙረ ያሬድ ጋር መዝሙር ቅድም አልነገሩም። መዝሙረ ያሬድን ጠይቋል አልኩም። የቁም ጽሁፍ አለ። መጽሐፍ ቅዱሶቻችን በቁም ጽሁፍ ነው የተጻፉት። ሰሙዬ እኮ አሁን አንተ አሁን ነው መጽሐፍ ቅዱስ አለ የለም እኮ አይደለም። ይሄ ህዝብ ሁሉ ምን ሲያነብ ኖረ? የቁም ጽሁፍ እያሰበ ቤተክርስቲያን እንትን እያለች ነው። መምህር ጌትነት ቀጥሉ። ቆይ እኔ ላንብብልህ ወይም ኤርሜ አይደል? አይ እኔ ጨርሻለሁ ብያቸዋለሁ። እኔ አሁን ዛሬ ገብቶኛል፣ ተረድቻለሁ፣ አመሰግናለሁ ብያለሁ። እኔ አሁን ስትል በአማርኛ ቀደም እንዳልኩ ከሌላ ቀደም ሲባል ከነበረው ከጀምስ ቨርዥን ከተለያዩ እየተተረጎሙ የሚመጡትን የነዛን ምዕመናኑ ይጠቀሙ ነበር። ሞርገን ቤተክርስቲያኒቱ ቅድም ተቀምጧል። በሰላም ለኪኮ በአውደ ምሕረት የሚያስተምሩት በቤተክርስቲያን ውስጥ የሚሰጠው ትምህርት ወንበር ተዘርግቶ የሚሰጠው ትምህርት በግዕዝ ያንን ለምዕመናን በሚገባ ቋንቋ ወደ አማርኛ እየተረጎሙ ያስተምሩ ነበር። ይነበብም የነበረው ይሄው ነው። ስለዚህ ይሄንን በደንብ እንትኑን ተረዳው፣ መቅደሙንና መግቢያውን ሁለቱንም እንዴት ተደርጎ እንደተሰራ ይሄ መጽሐፍ ማለት ነው። ስለዚህ ይሄ የመጀመሪያው በራሷ ስልጣን ግዕዙን ተርጉማ ማለት ነው። እነዛ ከየት ነው የተተረጎሙት? ከእንግሊዘኛው ቨርዥን ነው። ይሄኛው ግን የተተረጎመው ከግዕዙ ነው። ይሄንን ይዘህ መጽሐፍ ቅዱስ የሌላት ቤተክርስቲያን አይደለችም እኮ ግን ለህዝቡ እንዲሆን አሁን እኮ ይሄኛው ወደ እንግሊዘኛም ወደ ሌላም ቋንቋ ይሄዳል። ወደ ኦሮምኛም ወደ ትግርኛም ይተረጎማል፣ ይቀጥላል። ገና ይሄን የምታደርገው ከራሷ ነው። ጌትነት እዚህ ጋር ይቅርታና መምህር ነስትላላንድ ኤርሚያስ በደንብ ስማ። የፕሮቴስታንቱ ከ1517 በኋላ 28ኛ ኤዲሽን ደረጃ ደርሷል። 28 ጊዜ መጽሐፍ ቅዱሱን አስተካክለውታል። ማን? ፕሮቴስታንት። አሁን እጅ ላይ ያለው 28 ጊዜ የተስተካከለ መጽሐፍ ነው። ነስትላላንድ 28ኛ ኤዲሽን ነው የፕሮቴስታንቱ። ለምን? ሶርሱ ሲተረጎም ሶርሱ ስህተት ነበረበት። የባይዛንታይን ፍራግመንት እና የትራዲሽናል ጄሮም ትርጉምን ይጠቀሙ ስለነበረ ለዛ ነው እኛ ቆመን አትሊስት ከሌሎች መጽሐፍ ይሻላሉ ብለን ነው 1954ቱን የምንጠቀመው። ቅድም ስለህ ነበረው ይሄንን ነው። አየህ መምህር ጌትነት መሀል ገባው። በጣም ይቅርታ፣ ቀጥሉ። I think that's በቃ እኔም ያሳያሉና ላሳያሉ ነበር ያሳዩት። ከፍ አድርጋቸው። እሺ ምናልባት ይቅርታ እንደምን ዋላችሁ። እግዚአብሔር ይመስገን። ምናልባት መጽሐፍ ቅዱስ ይቅርታ ሰላም፣ እግዚአብሔር ይመስገን። መምህር ጌታው ምናልባት መጽሐፍቶችን በደረጃ ላሳይ ያሉትን መጽሐፍቶች በተቀላላ ቤተክርስቲያን መጽሐፍት የላትም ሳይሆን ነበራት፣ መጽሐፍ ነበራት። መጽሐፉ በግዕዝ ሆኖ እያንዳንዱ ለምሳሌ አሁን የቅዱስ ጳውሎስ መልእክታት ለብቻ፣ የወንጌላት ለብቻ ምናምን ሆኖ በግዕዝ አላት። ተጠርዞ ደግሞ በግዕዝ ብቻውን ደግሞ አላት። ከዛ ወደ ምሕረት ላይ አሁን ስብከት ሲሰበክ ለምሳሌ እኛ ስንማር በወንበርም ቅድም ሰላም ለኪ እንዳሉ አውደ ምሕረትም ሲሰበክ መምህራኖቻችን የሚነሱት ከየት ነው? ከግዕዙ ነው የሚነሱት። ይነሱና ግን ትርጉሙን ለኛ ይነግሩናል፣ ያብራሩልናል እና ያንን አብራርተው ያስተምራሉ እንጂ መጽሐፍ አለ ነው ዋናው ነገሩ። በነገራችን ላይ 1954 መምህር ጌታውን እንዳሉ የታተመው በሁሉም አብያተ ክርስቲያናት ፈቃድ ሆኖ በመጽሐፍ ቅዱስ ማህበር አሁን እንዲታተመው ነው እንጂ መጀመሪያ የታተመው በአፄ ኃይለ ሥላሴ ጊዜ 1954 እንግሊዝ ሀገር ሆኖ ታተመው ነበር። እሳቸው ናቸው አስተርጉመው ይዘውት የመጡት የራሳቸውን ማለት ነው። ከዛ በኋላ ቤተክርስቲያኖቹ ችግር የለውም 66ቱ ሙሉ አይደለም ነው እንጂ 66ቱን አልቀበልም አላለችም። ስለዚህ
የራሷን መጽሐፍ እንደያዘች ይዛ ደግሞ ከዚሁ ከመጽሐፍ ቅዱስ ማህበር ጋር ሆና አብራ ትሰራለች። በነገራችን ላይ በመጽሐፍ ቅዱስ ማህበር ሆነው ሁሉም የየራሳቸው መጽሐፍ ቅዱስ ያሳተሙ እንዳሉ አሳያለሁ። የመጀመሪያውን ላሳይህ ከይቅርታ ጋራ እንትን ቪዲዮ ላብራ። ሶሪ በጣም ይቅርታ እንትኑ አለውሉላት ካሜራዬ። ቤተክርስቲያኒቱ ለመጀመሪያ ጊዜ ያሳተመቻቸውን መጽሐፍ ላሳይ። ይሄ እንደምታየው መጽሐፍ ቅዱስ ዘብሉይ ወዘሐዲስ ልሳነ ግዕዝ ይላል። ኤርሚ የምታይ እንኳን አንድ ዜ ግዕዝ ሴት ነው የመጣው አላለ አንተ እነዚህ ከኢትዮጵያን ዜግነታቸውን ሽረዋል እንዴ? ኤርሚ ያ ምናልባት ኤርሚያስ ማን ነው? ኤርሚ ነው መሰለኝ። ኤርሚ ያየህ ነው? ይሄ መጽሐፍ ይታያል። ይሄ የግዕዝ መጽሐፍ ነው። 80 ቅዱሳት መጽሐፍት ነው። እነዚህ በአንድ ላይ ተጠርዘው 2015 ዓመተ ምህረት ነው የታተሙት። በየቦታው እንትን ስለሆነ ማለት ነው። ለምሳሌ አሁን ላሳይህ የቤተ ክርስቲያኒቱን መጽሐፍ አንድ ላሳይህ። አንድ ለምሳሌ ላሳይህ። ይሄ ለምሳሌ የቅዱስ ጳውሎስ ንባብ ከነትርጓሜው ነው። 14ቱን መልእክታት የያዘ ነው። ይሄ ማለት ነው ትርጓሜ ነው። በግዕዝ ነው። ገብተህ ስትመለከተው ግዕዝ ይናገራል፣ ከዛ ያብራራል። እና ቤተ ክርስቲያኒቱ እንደዚህም ደግሞ ሌላ መጽሐፍ ደግሞ አላት። ለምሳሌ ደግሞ አሁን ደግሞ ሌላ ላሳይህ። ከ80 መጽሐፍ ቅዱስ ላይ ደግሞ ያለ ሶሪ ቅርታ ሌላ ነገር ካያችሁ መጽሐፍተ ሰለሞን ወሲራክ ይላል። ይሄን ይየው መጽሐፈ ምሳሌያት ሰለሞን አሉ፣ ተግሳት ሰለሞን አለ፣ ጥበብ አለ፣ መጽሐፈ መክብብ አለ፣ መኃልየ ሰለሞን አለ፣ መጽሐፈ ሲራክ ዘኢያሱ አለ። አሁን ይሄ በ80 ቅዱሳት መጽሐፍት ይኸው በአንድ ላይ ተጠርዞ መጥቶላል። ከዘፍጥረት እስከ ምን ድረስ ማለት ነው? እስከ ራዕየ ዮሐንስ። ያ ስንል 81 ስንል ደግሞ ሙሉ 81 አይደለም፣ 8ቱ የሥርዓት መጽሐፍ በዚህ አልተካተቱ። ለምሳሌ ሲኖዶስ፣ ግጽው፣ አብጠሊስ እንዲህ መጽሐፈ ቀሌምንጦስ፣ መጽሐፈ ቀዳማዊ 1 እና 2 ምናምን እያልን የምንጠራቸው እነሱ አልተካተቱም። እነሱ ራሳቸው ቮሊዩሙ ከባድ ነው። ለምሳሌ የሐዋርያትን አመክንዮ ላሳየህና እስኪ ደግሞ ካለ ምናልባት አሁን ታትሞ ይወጣ ነበርና እስቲ ላሳየህ አንድ ጊዜ ከይቅርታ ጋር። እሺ እዚህ እንትን ውስጥ አለ መሰል። ይቅርታ ቦርሳ ልክፈት እስቲ። እሺ ቦርሳዬ ምን የሁሉ መጽሐፍ ነው ታውቃላችሁ? እንዴት ላድርግ? እስቲ ይሄው ደግሞ እዚህ ጋር ላሳይ። ለምሳሌ አሁን ለሰው በሚደርሰው መልኩ ተደርጎ ወጥቷል። ይኸውልህ መጽሐፈ ሲኖዶስ ዘሐዋርያት ተብሎ ታትሟል። በመምህር ሚስጥር ጌታቸው ማለት ሰላም እንዴ ነው? እግዚአብሔር ይመስገን። ምንድን ይኖረኛል? እሺ አሳያለሁ። አንድ ሲኬት ይላል። ይሄ ለምሳሌ አለ። ይሄ ራሱን የቻለ ደግሞ ሌላ ትልቅ መጽሐፍ ነው እና ከዚህ ከ80 ጋር አብሮ ተካቶ እንትን ያለ አይደለም። ግን አሁን ግን ሰው እንዲያውቀው እንዲረዳው ተብሎ ይሄ እየታተመ ነው። የሆነ ሆኖ ይሄው 80 ቅዱሳት መጽሐፍት በግዕዝ ይሄውልህ፣ ይሄ ነው። ይሄን ማየት ትችላለህ። ይሄው ያሳተመው መጽሐፍ ቅዱስ ማለት በአማርኛ አለ። እሱ አለ። አው ላሳይ ነው። ይሄው ይሄ ማለት ይሄውነት ይሄ ማለት ነው። ይሄ ማለት ነው። ይሄ 80 ቅዱሳት መጽሐፍ ማለት ነው። አንተ በእጅ ላይ ያለው ማለት ነው። ይሄ መጽሐፍ አሁን ያስኩት ነው። አው እሱ ያስከው 80 ቅዱሳት መጽሐፍት የሚላል አይደል? ያንተ አለ አይደል? ይሄውነት 81 ይሄውነት ይሄ ማለት ነው። በቀይ ያለው የ2000 ማለት ነው። አው ልክ ነህ። የ2000 ማለት ነው። ይሄው በቀይ ነው። ይሄም ስታየው ምኑ ነው የሚለያይ? ከበሩ ነው። ያንተ ጥቁር መሆኑ የኔ ቀይ መሆኑ ነው። ይህ መጽሐፍ ማለት ይሄ መጽሐፍ ማለት ነው። ይሄ በግዕዝ መጽሐፍ ማለት ነው። ይሄ ራሱ መጽሐፍ ማለት ነው። ስለዚህ ቤተክርስቲያን ነበራት። በነገራችን ላይ የ1954ቱ እትም ቅድም ሰሙ ሲነግርህ እንደነበረው እያደሱት የመጡትን ነገር ኋላ ከነሱ ጋር ታወራለህ። ከዛ ለምሳሌ ካቶሊክን ደግሞ ላሳይህ እንድትረዳው ለአንተ። ይሄ ካቶሊክ መጽሐፍ ነው። መጽሐፍ ቅዱስ የብሉይና የሐዲስ ኪዳን መጽሐፍ ቅዱስ ይላል። መጽሐፍ ቅዱስ ማህበርን ያሳተመላችሁ ይሄው ኤማሁስ ይሉታል። ይሄውነት 72 መጽሐፍ ነው የነሱ በመጽሐፍ ቅዱስ ማህበር ለካቶሊክ ተብሎ የታተመ ነው። ይሄ ማለት ነው። እሺ 1954ቱን እንቀበላለን የሚሉ ፕሮቴስታንቶች ለምንድን ነው እንግዳ በራሳቸው ይሄን መጽሐፍ ያሳተሙት? አዲሱ መደበኛ ትርጉም ብለው ማለት ነው። ይሄ አዲሱ መደበኛ ትርጉም ማለት 2022 ላይ ቻይና ሻንጋይ ንዶ የታተመ መጽሐፍ ነው። ይሄው ቢብሊካ በሚባል አሳታሚ ያውም ከመጽሐፍ ቅዱስ ማህበር እውቅና ውጪ ማለት ነው።
በራሳቸው ሆነው ያሳተሙት። መጽሐፍ ቅዱስ ማህበር አይደለም ያሳተሙት። በጣም በሚገርም ሁኔታ ለምን ከተባለ በዚህ ላይ ሰው ሰራሽ የሆኑ ነገሮች የተጨመረበት ስላለ ማለት ነው። ይሄንን ደግሞ ሁሎች ምን አይሉላቸው አይፈቅዱላቸውም። ስለዚህ ምን አደረጉ? ከውጭ ነው ቻይና ሄዶ ነው ታትሞ የመጣ ይሄ መጽሐፍ። ይሄ መጽሐፍ ግን በሚገርም ሁኔታ መጀመሪያ ላይ በመደበኛ ትርጉም ተብሎ ኦኬ የት ላይ ሄዷል? ይሄው ላሳይ እዚህ ጋር በጣም በሚገርም ሌላ ደግሞ ትንሽ መጽሐፍ አለ ያሳያል። እሱ አሁን ስንተኛ ቀለል ባለ አማርኛ ተብሎ መጽሐፍ ቅዱስ ማህበር ለራሳችን ብለው ይሄው የኢትዮጵያ መጽሐፍ ቅዱስ ማህበር በ1997 ዓመተ ምህረት የታረመ ተብሎ ወጥቷል። 80 ዓመተ ምህረት ላይ ደግሞ ታትሞላችኋል አለኝ። የ80 ዓመተ ምህረቱንም ላሳይ ይችላል። እኔ ጋር አለ ይሄው ቴንክ ዩ ይሄውነት እዚህ ጋር ላሳይ። ይሄው 1950 ዓመተ ምህረት ነው። ይሄ 1980 ዓመተ ምህረት ነው የታተመ ቀለል ባለ አማርኛ ይላል። ይሄው መጽሐፍ ቅዱስ ማህበር ነው የሳተመላቸው። ተመልከተው እዚህ ላይ ከፈለክ ይሄው ይህንን አልግባባበት አሉና ኋላ ላይ ራሳቸው ሄደው እንደገና መጽሐፍ ቅዱስ ማህበር 1997 ላይ የታረመ ብለው ደግሞ አወጡት። ይሄው እዚህ ጋር ከዛ ይህንን አውጥተው ሲያበቁ ኤርሚ ማለት ነው። ይህም ደግሞ ብዙ ጥያቄዎችንና እንደውም የማያምኑት አረማውያን ሁሉ የሚሳለቁበት ሲሆኑ እንደገና ሄደው ደግሞ ይሄው መጽሐፍ ቅዱስ ማህበር አዲሱ መደበኛ ትርጉም ብለው ደግሞ አሳተሙ። ይሄ የት ነው የታተመ? መጽሐፍ ቅዱስ ማህበር አይደለም ያተሙ። የት ነው የታተመ? ይሄው ቻይና። ይሄው ላሳይ ቻይና። ይሄውነት እዚሽ ላይ ያት ቻይና ይላል። ኦገስት 21 22 ይላል። ቤተክርስቲያንስ ለምሳሌ እኔ ካቶሊክን ማደንቃት ልንገር። ካቶሊክ መጽሐፉን ያሳተመችው ሂዳ ራሷ የህትመት ማዕከል ምናምን አላት እኮ ቫቲካን ማሳተም ትችል ነበር፣ ግን አላደረገችውም። በመጽሐፍ ቅዱስ ማህበር ነው ያሳተመችው። ይሄው ቤተክርስቲያንን ተመልከታት። የግዕዙን ስታሳተም ይሄው የግዕዙ ይሄ ማለት ነው ሰማያዊ ቅርጽ የምታየው ልሳነ በግዕዝ የሚለው ነው። ይሄ ማለት ይሄው በመጽሐፍ ቅዱስ ማህበር ነው የታተመው። ይሄ ብቻ አይደለም። ይሄው የ2000ን ስታሳትም አንተ ያስከውን ይሄው ማየት ትችላለህ። በመጽሐፍ ቅዱስ ማህበር ነው ያሳተመችው እና ቤተክርስቲያን መጽሐፍ ቅዱስ አላት እስከ ዛሬ ድረስ ሳይኖራት ቀርቶ የ1954ቱ የነሱን አይደል። የ1954ቱ ቢሆንም የኛ ነው። ግንስ አፄ ኃይለ ሥላሴ እንግሊዝ ሄዶ እንዲታተም ተተርጉሞ እንዲመጣ ሲያደረጉት በራሳቸው ፈቃድ የራሳቸውን ሊቃውንት ተሰብስበው እንዲተረጎም አደረጉ። ቤተክርስቲያን ችግር የለም ብላ ተቀበለችው። ይሄ ነው ዋናው ለማለት ፈልጌ ነው። አመሰግናለሁ ኤርሚዬ። ጥያቄ ካለ ልጠይቅ ትችላለህ። ያክብርልኝ። አይ ችግር የለውም። ምክንያቱም እኔ ብዙ ስለሰማሁኝ ጥያቄ ሌላ ቀን ከደገመው ምናልባት ልጠይቅ እችላለሁ። ችግር የለም። ለዛሬ ይብቃኝ። እሺ ሸት ሲሉ ነበርና ይሄው የመጽሐፍ ቅዱስ ማህበር ከሙታ የሚለውን ብሎክ አድርገው ወይ ሚውት አድርገው። ያ ከስማን ጋር ንግግር የለንም። ማን ነው ስሙት? ኬኩን አሰንቡታ የሚላል ከታች ኬኩን አሰንቡት ምክንያት የተቋቋመ ማህበር ነው። እነኚህም የእንግሊዝ መጽሐፍ ቅዱስና የአሜሪካ መጽሐፍ ቅዱስ ማህበራት የሚባሉት ናቸው ሁለቱ። እንደምታውቁት በዓለም ላይ በተለይ በአፍሪካ ውስጥ የነበሩትን የቅዱሳት መጽሐፍት ስርጭትና ትርጉሞች በዋነኛነት እንግሊዞች እንደ ባለቤት ሆነው በብዙ አፍሪካ ሀገራት ያከናውኑ ነበር። አንደኛ ይሄ ነው። ሁለተኛው ደግሞ የህትመት ቴክኖሎጂ በሀገራችን በቀደሙት ዘመናት በጣም ያደገ ስላልነበረ ዘመናዊውን የህትመት ቴክኖሎጂ በአውሮፓ ላይ በነገራችን ላይ ይሄ የመጽሐፍ ቅዱስ ማህበር ፕሬዚዳንት ነው። በነገራችን ላይ ቅድም ስንናገር የነበረውን ነገር በኤቪደንስ እንደምናወራ እንደነሱ በውሸት ያሉ በመሳደብ አይደለም፣ ውሸት በማለት አይደለም። እውነትን ውሸት ብለህ ታብዳለህ እንጂ ውሸት አታረጋትም። ያው ስማ፣ ቡድን ስማ፣ የመጽሐፍ ቅዱስ ማህበር ፕሬዚዳንት ነው። በነገራችን ላይ ያው በጣም በገነነ ሁኔታ አገልግሎት ላይ ውሎ በነበረበት ጊዜ በአፍሪካ ያሉ ሀገራት ወይንም ቤተክርስቲያናት ቅዱሳት መጽሐፍቶቻቸውን ወይም የጸሎት መጽሐፍቶቻቸውን በዘመናዊ መልክ ለማሳተም በሚፈልጉበት ጊዜ ከእንግሊዞች ጋር ብዙ ግንኙነት ነበራቸው። በዚህ ምክንያት የመጽሐፍ ቅዱስ ማህበር አመሰራረት የኢትዮጵያ መጽሐፍ ቅዱስ ማህበር አመሰራረት በተለይ በዛን ጊዜ በ1917 ዓመተ ምህረት ነው የጀመረው። ስማ አይደለ ኤርሚ፣ መቼ ነው የጀመረው? በ1917 በአንግሊካንና በአሜሪካን ኢቫንጀሊካሎች ሰማህ አይደለ? የፕሬዚዳንት ነው። መቼ? በ1917 ቀደም ውሸት ሲሉ የነበረው ይሄን ነው። ስሙት።
በ1917 ዓመተ ምህረት በሚጀምርበት ጊዜ ሙሉ ለሙሉ አጀማመሩ በኢትዮጵያውያን አልነበረም። በእርግጥ በዛን ጊዜ የኢትዮጵያ ቤተክርስቲያናት ወይም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትገለገልባቸውን ቅዱሳት መጽሐፍት በዘመናዊ መልኩ ለማሳተም ከውጭ ሀገር በተለይ ከእንግሊዞች ጋር የጠበቀ ግንኙነት ነበረ። በዚህ ምክንያት እንግሊዞች በኢትዮጵያ ውስጥ የቅዱሳት መጽሐፍትን ህትመት በአብዛኛው በባለቤትነት የማስተባበር ኃላፊነት ይሰሩ ነበር። አንግሊካን ናት። አፍሪካም ላይ የሚታየው ይሄ ነው እና የኢትዮጵያ መጽሐፍ ቅዱስ ማህበር አመሰራረት በተለይ የእንግሊዝ መጽሐፍ ቅዱስ ማህበር መጽሐፍ ቅዱስን በዘመናዊ ህትም በዘመናዊ መልኩ አሳትመው ለህዝብ ለምዕመናን አቤት ኤርሚ የለታች መምህር ጌታውንም መምህር ትሩላብም ወርልድም የሚተኙ ሰዎች ናቸውና ደህና ደሩን በላቸው። ኦልሬዲ እኔ ስለጨረስኩኝ የተወሰነ ደቂቃ ቆይቼ ይዘጋላቸዋል። እነሱን ደህና ደሩን በላቸው። መምህር ትሩላብ ተኝተዋል መሰል ተኝተዋል አሉ። እሺ በቃ ደህና ደሩ። እኔ ጋር በጣም ሌሊት ነው የሚገርም ሊነጋብኝ ነው አስበው። ጠዋት ከሆነ ደግሞ እንዲተኝቼ እንደምንሳ አላውቅም። እና ደህና እደሩ ሁላችሁ። በነገራችን ላይ ያላችሁበት 3 ደቂቃ ነው። እሱን እሰማልሃለሁ እኔ እሰማልሃለሁ አሉ እሰማለሁ። ግን ሌሎቻችሁ ደህና ደሩ ካሉ በቃ እንትን ይበሉ። በቃ ደህና ደሩ። መምህር ቱሩላብ ተኝተዋል በእርግጠኝነት። በቃ ሰላም ደሩ። መምህር ጌታውን ደህና ደሩ። እሺ ደህና ደሩ ልበል ብዬ ነው በዛው ሁላችሁንም ሰሙ። እሺ ቆይ አንድ ሰሙዬ፣ ቆይ አንድ አትክፈተው እርሜ። አቤት አለው እርሜ። አሁን ወንድሞች ይሄን ያህል ሲደክሙ አንተም ምላሾችን ስትሰማ ነበርና አሁን በተረዳኸው መሰረት የ1954ቱ መጽሐፍ ቅዱስ የማን እንደሆነ ነው የተረዳኸው? አሁን የተረዳሁትን ቅድም ሰሙ የተናገረ 1954 መጽሐፉ እንግዲህ በኃይለ ሥላሴ በእንግሊዝ ታትሞ እንደመጣ ሰማው እና የራሷን የሆነ ጠርዛ ወይም በቤተክርስቲያን የራሷ የሆነ በቆዳ ላይ ወይም ደግሞ በቤተክርስቲያን የራሷ የሆነ አስተምሮ እንዳለ ሰማው። ቅድም ገብቶ የነበረው ደግሞ 66ቱ እንደምትቀበል ደግሞ ሰማው። የማን ነው? አሁን 54ቱ መጽሐፍ ቅዱስ የማን ነው? ባለቤትነቱ የማን ነው? የ54ቱ መጽሐፍ ቅዱስ ባለቤትነት የ54ቱ ነው። የ54ቱ የ1954ቱ 66ቱ መጽሐፍ ቅዱስ ባለቤትነቱ የማን ነው? በተረዳቸው መሰረት እንግዲህ አሳትሞ ያመጣው መንግስት ነው። እንግዲህ ኃይለ ሥላሴ ነው አላችሁ። ኃይለ ሥላሴ በበሳቸው ተው ኃይለ ሥላሴ ይዘውት ሄዱ። የአንግሊካን አንተ ወንጀት ነው መጽሐፉ የማን ነው? አይደለም እየሰማሁ የነበርኩትን ነው የምነግርህ እኮ ሰሙዬ። ኧረ በእናትህ እኛ ምን ሰማው? የኛ ጆሮ ሌላ ነው እንዴ? አንተ እኛ ምን ሰማው? ማን ነው የሚባል ታዲያ በዛ ሰዓት የነበረው መሪ? ያሳተመው አንድ ፈረንሳዊ ግለሰብ ነው። እኛ ጮኸናል እኮ ኤርሚ እና 66ቱን ታዲያ ሲጀመር እንቀበላለን ያሉ 66 መጽሐፍ ስማ፣ በደንብ ስማ። አንተ ያጣመምክ እየሰማ ስለሆነ እንጂ አንተ የተናገርከውን አይደለም የተናገሩት። 66ቱን መጽሐፍ አንቀበልም አላልንም ነው ያሉት። እንዴ እኛ አንቀበልም ብለናል እንዴ? ትርጉም ላይ ነው ስህተታችን፣ ግጭታችን እኮ ነው እያልን ያለው። ትርጉም ላይ ግጭት አለ። ለዛ መጽሐፉ የነሱ መጽሐፍ ነው እያልህ እኮ ነው። ይሄው መከፍትልህ እኮ እሱ መረጃ ነው። ለምን ያላሉትን ትዊስት አድርገህ ትረዳለህ? ኖ እኔ የተረዳሁት 66ቱን ተቀበል አንቀበል። እኛ 66ቱን አይደለም የካቶሊክ ሰሞኑንም እንቀበላለን እኮ። ኤርሚ አንድ ጊዜ ሰሙዬ በግልጽ ይሄ ልጅ መጽሐፍ ቅዱስ እኮ የታረመ እያሉ ሲዘረዝሩልህ የነበረው የትርጉም ስህተት ስለነበረው ነው። እሺ ይሄ ልጅ ሐሳቡ ተበትኗል። ሰሙዬ ኤርሚ አንዴ አዳምጥ። ሐሳቡ ስለበተበተነ ስለተረዳው እቺን አጋጣሚ ደግሞ ከታች በጣም እያየው ስለሆነ የማቀጣጠሉን ነገር እያየው ስለሆነ የ1954ቱ በኃይለ ሥላሴ ፈቃድ የታተመው የ1954ቱ መጽሐፍ ቅዱስ ባለቤትነቱ የማን ነው? ሰሙ ጥያቄው ለኔ ነው። ሰሙ እያልክ ነበር። ለሰሙ ነው። በቃ እንትን እኮ ብዙ እሱ ያለው አውቶሪቲ ሙሉ ለሙሉ አውቶሪቲ በሊቃውንት አውቶሪቲ የለውም፣ አውቶሪቲ አልተሰጠውም አይነት ነገር ነው ያለው መሰለኝ 1954
ምን ነው? እኔ 1954ቱን እኮ አያቴ አባቴ ለእኔ ያወረሰኝ አንዱ መጽሐፍ ቅዱስ ነው። እሱ ለማለት ፈልገው አንድ ነገር ቅድም ወይ ኤርሚዬ ታገሰኝ። ቅድም 1954ቱ ላይ የሞተው ከሙታን የተነሳ በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው የሚለው ቃል የታመነ ነው፣ ሁሉ ሊቀበለው የሚገባ ነው። አረዳድህን የማረም ትምህርቱን የማረምና በአምላክ እኔ ጥያቄ ልመልስልና 1954ቱ የኦርቶዶክስ መጽሐፍ አይደለም። አሁን ዛሬ ቦልድ ሊልንገር አታቆም ቤተክርስቲያን ነው ጨምር በህትመት ስራ ውስጥ ቆይ አይ ይሄ በጣም ምንድን ነው አስተሳሰብ ነው። ቆይ አንተ ማስረጃ እኔ ማስረጃ ከፍትላለሁ። አንተ ማስረጃ ስጠኝ። በቃ አንተ የ54ቱ አንድ ማስረጃ ስጠኝ። ቤተክርስቲያን መጽሐፍ ደግሞ የሳሳተ ነገር አታወራ ነው። አንተ ማስረጃ ብቻ አምጣላቸው። ይሄን መስማት አለባቸው። አንተ የለህም ማስረጃ ኦርቶዶክስ መሆኑን አሁን አንተ ማስረጃ አለኝ ልመልስልህ እኮ ነው ያልኩት። እኛ እስካሁን እኮ የምናቀርበው ማስረጃ እኮ ነው። አምጣው። እኛ እስካሁን የምናቀርበው ማስረጃ ነው። አያትህ ተሳስቷል። አያትህ የምትወርሰው ሃይማኖት የለም። አይደለም ሰሙዬ፣ የ1954ቱ መጽሐፍ ቅዱስ የቤተክርስቲያን አንድ ፈረንሳዊ ግለሰብ ምን ያሳተመው? አሁን ማን አሳተመው አይደለም ጥያቄው። ቤተክርስቲያን የኔ አይደለም ብላ ከሆነ የኔ አይደለም ላለችበት ማስረጃ ስጠን። ከየት ነው የመጣው የኔ አይደለም የሚለው? አባቱ የኔ ነው ላለችበት ማስረጃ ስጠኝ። ማስረጃ የኔ ነው ላለችበት ማስረጃ ስጠን። ጭፍን ብሎ በእናትህ በሷላስ እንደ ሮንግ የሆነ ሩጅ የሆነ ነገር አታወራ ሚዲያ ላይ መተን በጣም ነው የሚያስጠላው። 1954ቱ መጽሐፍ ቅዱስ አንተ ስጠን። አንተ ቤተክርስቲያን የሷ ያልሆነ ይሄ መጽሐፍ አለችን ያው የነገርንህ እኮ ነው። የመጽሐፍ ቅዱስ ማህበር ከቅድም ጀምሮ ስናወራ ነበረ። አምጣው። በማስረጃ ነው ስናወራ የነበረው። አምጣው። ቤተክርስቲያን የኔ አይደለም ያለችበትን አምጣው። አንተ ስጠኝ መጀመሪያ የኦርቶዶክስ የኔ ነው ያለችበት ማስረጃ ስጠን። አንተ ስጠን ማስረጃ። እኔ መጽሐፍ ከፍትላለሁ፣ አንተ ክፍት ስጠን። የኔ ነው ያለችበትን በነገራችን ላይ ዩኒክ ለመሆን እንዲህ አይነት ሩጅ የሆነ ነገር መጽሐፍ ቅዱስ ስጠኝ፣ መረጃ ስጠኝ። እኔ አሁን እገልጥልሃለሁ የቤተክርስቲያን መጽሐፍ አለመሆኑን አሁን እገልጥልሃለሁ። አንተ አንድ መረጃ ስጠኝ ነው ትላለች። ልመልስ ብለህ ነው አንተ ስጠኝ መጀመሪያ። እኛ እስካሁን ስናቀርብ ነበር። እንደው አንተ ስጠኝ። ልመልስ ብለህ ነው ማይኬስ ከፈትከው። ምንም ሰው አስፈልግ በእናትህ በቃ እዚህ ጋር ማረከበን ከት እናደርጋለን። አንተ ስጠኝ አሁን እኔ አሁን እገልጥልሃለሁ መጽሐፍ ነው ሲገልጥ ነበር። አንተ ስጠን አሁን መረጃ አንዴ መልስ። በነገራችን ላይ እንዲህ አይነት ቆሻሻ ጨዋታ አቁም። በቃ እንዲህ አይነት ቆሻሻ ጨዋታ እኔ ከፍትልሃለሁ። አሁን ቅድም ስንከፍት ነበር። ስጠን አልፈልግም። አሁን የቤተክርስቲያን መጽሐፍ አይደለም ካልክ ማስረጃ አምጣ። ሌላ ነገር ላይ ማውራት ከፈለግን ሌላ ነገር ላይ እናወራለን። እዚህ በቤተክርስቲያን ቀኖና ላይ ግን መተህ የስህተት ነገር ሰሙዬ እኔ ጋር ምንም ሌላ ነገር የሆነ ስቴትመንት ነው የሰጠን። ስጠን ቤተክርስቲያን የኔ ነው ያለችበትን ስጠን። አሁን የኔ የእሷ አይደለም። መምህር ሰላም ለኪ ስታፒት ቆይ እኔ እዚህ ላይ እግዚአብሔርን አልተውህም። መምህር ሰላም ለኪ ስታፒት በቃ ይሄን ነገር ማስቆም አለብን። ቤተክርስቲያን የ1954ቱ የኔ ነው ያለችበት መረጃ ስጠን። የእሱ አይደለም ያልከው አንተ እኮ ነህ። የእሱ አይደለም እኔ አሁን መረጃ እንዳይጠቀሙ ሰዎችም ለፖለቲካ እንዳይጠቀሙት አንድ ነገር በእናታችሁ ተረጋጉ። እንዴ አይ የቤተክርስቲያን አይደለም የሚል ቋንቋ ከየት መጣ? ይሄም እኮ መጠቀሚያ ነው። ተካደ እየተባለ ነው፣ ከታች ካደች እየተባለ ነው። ኖ አንዴ ምንም እኮ ይሄ እኮ ቀላል ነገር እኮ ነው። 1954ቱ መግቢያው ላይ አይታችሁ ሲኖዶስ ፈቅዶ ሊቃውንት መድቦ የሚል ነገር ካለው የቤተክርስቲያን ይሆናል የሚል ካለው ማለት ነው። መግቢያው ላይ እኮ ይፈታል። በቃ መጽሐፎቹ ስለራሳቸው እኮ ይናገራሉ። ማን እንዳሳተማቸው እኮ ይናገራሉ። መምህር ሰላም ለኪ አያውሩት። በቃ ኤቪደንስ ይስጥ። እኛ ኤቪደንስ እንከፍታለን። መጀመሪያ የሱን ኤቪደንስ እኒ በቃ አያውሩ። ምንም ማብራሪያ ይስጡ። የሱ ኤቪደንስ ይክፈት። እኔም ኤቪደንስ ከፍታለሁ። ይኸውላችሁ ምንም ሰማይ አንተ ክፈት። እኛ ቅድም ጀምሮ ስንከፍት ነበር መረጃ። ምንም ማስረጃ አልሰማሁም። ኖ ስታፕ ኢት። እኔ ምንም እንደ ጎሼት አላረግም። አልሰማሁም። እኔ እየተሳቀቅኩ ነው ያለሁት፣ እየሰማሁ አይደለም። ምናልባት አያትህ ከሚስዮናውያን ጋር ህብረት ሊኖረው ይችላል። ከሚስዮናውያን ጋር ህብረት አለ። ሂስ ፕሮቴስታንት ነው። ይልሰሙ ቆይ የአምሳራቱ መጽሐፍ ቅዱስ ቤተክርስቲያን አሳየን፣ መረጃ ስጠን። አሳየን። በቃ ይበቃል። ስታፕ ኢት ሚውት አሳየን። አምሳራቱ የቤተክርስቲያን አይደለም ያልከው አንተ ነህ። ሰሙ በመራገጥ ነው። በመራገጥ ቀላል ነገር እኮ ነው። ይሄ ቀላል ነገር አይደለም። እያልን ነው መረጃ ስጠን ነው የምትለው። በፍጹም አይደለም። ጀምሮ እየገለጥን ታሪክም አንተ ነህ። የቤተክርስቲያን መጽሐፍ አይደለም ያልከው አንተ ነህ። ኧረ ቤተክርስቲያን ራሷ 1954 በሲኖዶስ
ይቅርታ ሁላችሁ ሚዩት ያደረኳችሁ እኔ ነኝ። በየተራ ካላወራን ጭቅጭቅ ከሆነ ወደ ሌላ ነገር ነው የሚሄድ። መቅድሙ ላይ ይታይ ተብሏልኝ ወይም ደግሞ ከመግቢያው ላይ ይታይ ተብሏልኝ። ይሄ ደግሞ ሲገባ መጽሐፍ ቅዱስ ይልና የብሉይ አዲስ መጽሐፍት ይላልኝ። ከዛ በኋላ ገልጠን ስናየው ደግሞ መጽሐፉ ላይ የሚናገረው ነገር ኦሪት ዘፍጥረት ብሎ ነው እንጂ የሚጀምር መቅድሙ የኔ ነው የዛ ነው የሚል ምንም አይነት ማስረጃ የለውም። እሱን ደግሞ በምን እንደምታብራሩልኝ እርሚ ቀደም እነ ሰላም ለኪም እንደ ማስረጃ እየሰጡት የነበረው የሁለት ሹ መቅድም ላይ ነው መግቢያ ላይ ነው እየተባለ ስለሆነ ሙሉን አንበቦ ቆይ እዚህ ጋር ይስተካከለልን። ምክንያቱም ይስተካከል መጽሐፉ ተስተካክሎ እዚህ ጋር አሁን ይታያል። ተከፍቶ እንየውና ከዛ የሚለውን ነገር እናያለን። መቅድሙ ይታይ ተብሏል። መቅድሙ ይሄው መጽሐፍ ቅዱስ እዚህ ጋር ይታያል። ይሄ 1954 ነው መጽሐፍ ቅዱስ ሲከፈት ምንም ነገር የለም እዚህ ጋር የመጀመሪያው ማለት ነው። መቅድሙ ይታይ ስለተባለ ይሄኛው አንድ ይሄው እንደዚህ ይገለጣል። ኤርሚ እሱን አይደለም የሁለት ሹ መቅድም ነው የሚታየው። የሁለት ሹ መቅድም አይደለም የሁለት ሹ ሳይሆን 1954 ላይ ራሱ መቅድም ይታይ ተብሎ የለ እንዴ? እሺ ከዛ የዛኛው ታሳየናለህ። ከዛ የዛኛውን አሳያችኋለሁ። ይሄኛው መጽሐፍ ቅዱስ ይላል። ከዛ በኋላ የብሉይና የአዲስ ኪዳን መጽሐፍት ይላልኝ። ከዚህ ላይ የኢትዮጵያ መጽሐፍ ቅዱስ ማህበር ይላልኝ። መጀመሪያ በብርሃነ ሰላማ ማተሚያ ቤት ታተመ ብሎ የሚናገረው ከዛ እንዲገለጣል። ከዚህ ጋር ብሉይ ኪዳን አዲስ ኪዳን ይላል። እዚህ ጋር ይታያቸዋል። ገልጽ ነው ያለ የዚህኛው የብሉይ ኪዳንና የአዲስ ኪዳን እዚህ ጋር 27 አለ። ይሄኛው 39 አለ። 39 የብሉይ ኪዳን ነው ይሄ የሚናገረው። አዲስ ኪዳን ደግሞ የሚናገረው ደግሞ 27 ኤርሚ ያስከው 66 ነው። አይ ኖ ይሄ ማስረጃ መሆን የለበትም። 66 ነው ያስከው። ኦኬ 81 ያለው ሰው ያለ ይግባ። ይሄኛው 54 81 ያለው ሰው ያለ 81 ያለው 1954 ወይ 1980 አዳ ኤርሚ ያለ 1954 80 ሄዱ መጽሐፍ ቅዱስ አለ። 1954 66 መጽሐፍ ቅዱስ አለ። ሁለት ነው ያለው። 80 ሄዱም አለ 66ም አለ። ሁለቱም ቤተክርስቲያን የኔ ነው ያለችው ናት። ኃይለ ሥላሴ ደግሞ የቤተክርስቲያናችን ባለ ውለታ ናቸው። በዚህ ሚካድ አይደለም። የእሳቸውን ውለታ እንደ ግል አክቲቪቲ ተደርጎ ሊጣል የሚችል አይደለም። ለዘመናት ቤተክርስቲያን የምታመሰግናቸው ናቸው። በነገራችን ላይ ብፁዕ አምላክ በጣም ፈርዘር እየሄድክ ነው ቤተክርስቲያን ላይ ስታፕ ኢት። ምንም ችግር የለም። አንተ የሄድክበት መንገድ ፍጹም እያስደነገጠን ነው። ያንተን ባለ ውለታ ተጠቀማቸው እዛ ለመመለስ ማስረጃ ማቅረብ ብዙ አንዴ ቆይ። በጣም ከይቅርታ ጋር ከውጭ እስከ አገር ውስጥ ማስረጃ አቅርበናል። አንድ ማስረጃ አልሰጠንም። መቃወም ተራ ነው። ሰሙ በእናትህ አንዴ ቆይ። ኤርሚ ያቀረበው 66 ነው። 66ኛ እንቀበላለን እንዴ? የ1954 53 በጣም ትልቅ ነው። ሰሙ በእናትህ ሰሙ አንዴ ተረጋጋ። እኔ ነኝ የማወራው። ሰሙ ብዙ አይደለም። ብዙ ሚዩት አድርገው አንዴ። ብዙ ቆይ አታውራ። በነገራችን ላይ 1954 የቤተ ክርስቲያን በጣም ትልቅ መጽሐፍ ነው። ይሄ አይደለም ቲክነሱም በጣም ትልቅ ነው። ኤርሚ ያመጣው 66 ነው። የፔንቴ ነው የኛ አይደለም። ይሄኛው 66 ነው። 66 ብቻ ነው። እኛ ምን 66 ነው ብሎ 80 ያዱ ነው። ከተሰማው ግለጠው አንዴ ቶሚዬ ከይቅርታ ጋር ግለጠው። ከዛም ቁጠረው ስንት ነው? እሺ ቶሚ አንተን አይደለም ያልኩት ኤርሚያስን ነው። እሺ ግለጠው ኤርሚ። እስቲ መጽሐፍ ሄኖክና መጽሐፈ ኩፋሌን አሳየን ከሱ ላይ። መጽሐፍ ሄኖክ ያው ይኸውልህ የቶሚን አየው መጽሐፈ ሄኖክና ኩፋሌ አለው። አንተ ደግሞ እሱ ላይ አሁን የገለጥከው ላይ ኤርሚ መጽሐፈ ሄኖክና ኩፋሌን አሳየን። እሺ መጽሐፈ ሄኖክ አንዴ ጠብቀኝ፣ ምናልባት ካለ እየፈለኩት ነው። ችግር የለውም እንጠብቃለን። የለውም በቃ ኤርሚ አትልፋ። አንተ ያመጣው 66 ነው ያመጣው። የለውም እዚህ ጋር
የለም 66 እናንተ የኛ እየፈለኩት ያሉት ኤርሚ ያተልፋ ይለው 66 እናንተ ያመጣው የኛ 1954 ቲክነሱ በጣም ትልቅ ነው። ይሄ አይደለም የመጀመሪያው ገጽ ላይ ምናልባት ያለው ሰው ካለ ይግባና ገዝቶም ራስ ጋር ለማስቀመጥ በጣም ውድ ስለሆነ ያለው ሰው ምናልባት ካለ ያስቀመጠ ኢትዮጵያ ኦርቶዶክስ ይላል ከፊት ለፊት እዛ ላይ ተጽፏል። ኧረ እንትን አድርጎ እናንተ ቀላል እኮ ነው ይሄ ነገር። የ54ቱ በሲኖዶስ ደረጃ ተፈቅዶ ሊቃውንት ተመደቡ ከተባለ ብቻ ነው እኛ የሚሆነው። ማንንም አንዴ ሰላም ለኪ እንትና ፍቅረ ማርያም ከስራለ ሰላም ለኪ ቀለል እናድርገውና ፍቅረ ማርያም አለኝ ስላለ ፍቅረ ማርያምን አስገባው ኤርሚ ከታች። እሺ ግባና ግን በሲኖዶስ ተፈቅዶ ሊቃውንት መደባ የሚል ካለው ሊሆን ይችላል እንጂ የኦርቶዶክስ ተብሎ ስለተጻፈበት ብቻ የኛ መጽሐፍ ነው ማለት ግን አይደለም። ቀደም እኮ ዘመናት የተቀደመበት በታሪክ ኦርቶዶክስ አሳትማ አታውቅም። በታሪኳ ሰላም ለኪ መካድ ይቻላል። የኛ ቤተክርስቲያን አልተቀበለችውም ብሎ መካድ ይቻላል። ግራ አታውቅም። በመጽሐፎቿም ሰሙን ብዙ የሚዩት አታንሱ። በቃ ለትንሽ ደቂቃ ሁለታችሁም አታንሱ። ብዙ የሚዩት አንተ እኮ ሰሙ በእናታችሁ ሁለታችሁም አታንሱ። ለትንሽ ደቂቃ ሁለታችሁም አታንሱ። ስውሩ ክፈት እናሳየን እስቲ። በመጀመሪያ ሰላም ብያለሁ። ከነሰሙና ከነ ብፁዕ አምላክ የበለጠ የማሳይ ነገር የለም። እንደ ኮሜንት የ1975ቱን አይተኸዋል? ሶሪ የ1875ቱን አይተኸዋል? 79ን አንድ ሰው አሳይቶ አይቻለሁ፣ ግን እዚሁ እንትን ላይ እኔ አላውቀውም። አንድ ሰው አሳይቶ አሁን ምን እንደሆነ ታውቃለህ? ስውሩ የ1954 የ1980 የኢትዮጵያ ኦርቶዶክስ አይደለም ከ2000 ጀምሮ ብቻ ነው እየተባለ ስለሆነ እሱን ለማጥራት ነው። እስቲ ሐሳብን ሂድበት አንተ። ነገራችን ላይ እሱን ክሊር እናድርግላችሁና የአባ አብርሃም ትርጉም ነው። ቆይ እዚህ ጋር እንምጣለን። እሱ የአባ አብርሃም ትርጉም ነው። ይሄንንም ትርጉም እንኳን በነገራችን ላይ ቤተክርስቲያን ገብታችሁ ካልተማራችሁ እየመጣችሁ ምን አታገላችሁ። ብዙ ማታወሩ በቃ ሁለታችሁም አታወሩ። እስቲ በቃ ሁለታችሁም አታወሩ። ከሁለታችሁ ውጪ ቤተክርስቲያን መጽሐፍ የላትም። ሰሙ ሁለታችሁም አታወሩ። አንተ ማለት በእናትህ ብዙ ወይ ሁለቱንም ማውረዳቸው ኤርሚ ምን እያላችሁ አታወሩ። ሁለታቸውን ነው ማውረዳቸው። አሁን ላይ ካልተሰማ ምን እያላችሁ ነው? የአባ አብርሃምን ትርጉም ይዘህ የኢትዮጵያ ብለህ ትመጣለህ እንዴ? ብዙ ሰሙ ፕሊስ ለትንሽ ደቂቃ አታወሩ። አንዴ ሚዩት አድርጉና እንስማማና እናወራ። ለዛ ነው የሚሻል። ሰው ተሰብስቦ ምናምን ሌላ ጭቅጭቅ ውስጥ ከምንገባ እኔም ለሊቱ ነው ቁጭ ብዬ እያዳመጥኳቸው ያለሁትኝ ራሱ ሰው እየረበሽኩ ነውና ከተደማመጥን እንደማመጥ ማን እንደማመጥ የምንጫጫው ከሆነ ግን በቃ ይቀርና ሌላ ቤት ከፍታችሁ ከዛ ተጫወቱ። ማያንሱ ሚዩታቸውን ሰሙን ብዙ ማያንሱ ስውሩ ስለገባ ትንሽ ሄድበት እሱ አይ ነው ስውሩ ምናምን ሳይሆን ቆይ አንዴ መገላገያ ማለት እሱም ልጁም ሰዓቱ ስለያዝንበት ሌሊት ስለሆነበት ቅድም የጀመርከው መግቢያ አለ አይደል? የሁለሽ እትሙ ቅድም የጀመርከው ያቋረጥከው ፓርት ምራ አንበው እሱ ራሱ ግልጽ አድርጎ ይነግራል። በቃ እኔ እኮ ቅድም እያነበብኩት ነበረ። ቅድም እኮ ከፈትኩትኝ ያነበብኩኝ ሳሙ በማለት አቋረጥኮ ጀመረ። ከዚህ በፊት በራሱ እንዳላሳተመች ይናገራል እኮ ራሱ ጀምረው ነበረ። ቤተክርስቲያን አሳተማለች አላሳተመችም አይደለም ውይይቱ አሳተማለች መቼ አሳተመች መቼ አላሳተመች አይደለም። አንዴ የራሱ መጽሐፍ ይገላግለናል ነው ይናገረው። ግን መቼ አሳተመች አይደለም ሐሳቡ 1954ቱን መጽሐፍ ቅዱስ ቤተክርስቲያን አትቀበለውም ወይ የኔ አይደለም ብላለች ወይ ነው። እኔ አልቀበለውም ብላ ከሆነ እሱ ማስረጃ እንፈልጋለን። እኔ ግን ቤተክርስቲያን የተቀበለችው መጽሐፍ ነው የ1954ቱ። በምን ማስረጃ የተቀበለችው መጽሐፍ አልተቀበለችውም የሚል ሰው ካለ እኮ ማስረጃ እየጠየቅኩ ነው። ቤተክርስቲያን ብዙ ሰላም ለኪ መግቢያው ሲነበብ መግቢያው መቅድሙ ሲነበብ እኔ አልቀበልም ብዙ አንዴ ቆይ እኔ አልቀበልም የሚል እዛ ላይ ካለው መቅድሙም ወይ መግቢያው ላይ እንየው። እኔ 1954ቱንም 80ውንም አልቀበልም የምትለው ጽሁፍ ካለው አው ልክ ናችሁ። ግን አልቀበልም የሚል ጽሁፍ ካሌለው ግን እናንተ ልክ አይደላችሁም። ስለዚህ መግቢያውን አንብቡ። መግቢያ እናነባለን ከአሊፍ ቀጥሎ ማለት ነው። ምንድነው ከዚህ የምንጠብቀው መሰላችሁ? ከዚህ በፊት ራሷ በሲኖዶስ ደረጃ ፈቅዳ ሊቃውንት መድባ አሳትሜ ነበረ። አሁን ደግሞ እሱን እርማት ለመስጠት ይህንን አሳትሜ ያለው የሚል ከሆነ የድሮቹ ልክ ይሆናሉ። ግን ለመጀመሪያ ጊዜ በሲኖዶስ ተፈቅዶ ሊቃውንት መድባ ያሳተመች መጽሐፍ ይህ እንደሆነ ከተገለጸ ደግሞ ይህን መጽሐፍ የራሷ መጽሐፍ ብለን እንወስደዋለን። 1954ቱና ሌሎቹ መጽሐፍቶቹ
ቤተክርስቲያን ትቀበላለች ብሎ መከራከያ የሚያነሳ ሰው ካለ ደግሞ በሲኖዶስ ደረጃ የተፈቀደ ተቀብያለሁ የሚል ጽሁፍ ማምጣት አለበት። እነዚህ መጽሐፍቶችን ተቀብያለሁ የሚል ግልጽ ለማድረግ ሰላም ለኪ ግልጽ ለማድረግ ውሳኔ ያመጣል። ግልጽ ለማድረግ አሁን ለምሳሌ የቁም ጽሁፍ አለ 1938 ባይለ ስላሴ አስተባባሪነት የታተመው ማለት ነው። እሱም ቤተክርስቲያን አትቀበልም በቁም የተጻፈውን ማለት ነው። አሁን እኮ ቤተክርስቲያን አይደለም ያሳተመችው እሱን ባይለ ስላሴ አስተባባሪነት 1954ቱም እንደዛ ማንም ያሳተመው እዚህ ጋር ፖይንቱ መሆን ያለበት ቤተክርስቲያን ትቀበላለች አትቀበልም ነው። ከጊዜ ወደ ጊዜ እኮ ቤተክርስቲያን የተለያዩ የትርጉም ፍጹምነት የለውም የተለያየ ማሻሻያ እየሰጠች እኮ ታሳትማለች። እሺ መልስ ልስጥህ። እንደ ቤተክርስቲያን ማለት ነው አንድ ያለፍ የሚታርጉት አሁንም ሰው ተረዱኝ ፕሊዝ። እንደ ቤተክርስቲያን ማለት እቺ ቤተክርስቲያን በሲኖዶስ የምትመራ ቤተክርስቲያን ናት። የቤተክርስቲያኗ የበላይ አካል ከክርስቶስ በታች ማን ነው ስልጣን የተሰጠው አካል ሲኖዶስ ብቻ ነው። ገብታችኋል? ትልቁ ነገር ውሳኔ የሚሰጠው ሲኖዶስ ነው። ማንም ያሳትሙ ማንም ኃይለ ሥላሴ ሊያሳትም ይችላል። ሌላም አባትም ተነስቶ ሊያሳትም ይችላል። ግን በሲኖዶስ ደረጃ ቀርቦ መጽሐፉ ተመርምሮ ይህንን መጽሐፍ ተቀብየዋለሁ ካለች በሲኖዶስ ካጸደቀች ከፈረመችበት ያ መጽሐፍ የቤተክርስቲያን ብለን እንወስደዋለን። ግን ሌሎች ሰዎች ሲያሳትሙ እሷ ዝም ካለች ዝምታዋ እንደ እሽታ ተቆጥሮ የራሷ መጽሐፍ ነው ብለን አንወስድም። በሲኖዶስ የተፈቀደውን በሲኖዶስ የታተመውን መጽሐፍ ብቻ ነው የራሷ የምንለው። ሌሎችም ተቀብያለሁ ካለች በሲኖዶስ የጸደቀ መሆን አለበት፣ የተፈረመበት መሆን አለበት። አካሄዱ ቤተክርስቲያናችን እንደዚህ ነው። የበላይ ስልጣን ከክርስቶስ በታች ስልጣን የተሰጣቸው ሲኖዶስ የሲኖዶስ አባላት ወይም ደግሞ ሲኖዶሱ ነው በአንድ የሚያጸድቁ ፓትርያርክ ባለበት። በዚህ መንገድ የሄደን መጽሐፍ ካለ የቤተክርስቲያን መጽሐፍ ብለን እንወስደዋለን። ከዛ ውጭ ግን ማንም ሰው ተነስቶ መንግስትም ሊሆን ይችላል፣ ሊቅም ሊሆን ይችላል፣ አባትም ሊሆን ይችላል ስላሳተመ ብቻ የቤተክርስቲያን መጽሐፍ ነው ተብሎ አይወሰድም። ኦርቶዶክስ ነው ስለተባለ ሰውየው ብቻ አይወሰድም። መመርመር በሊቃውንት ተመርምሮ በሲኖዶስ ጸድቆ በጣም ይቅርታና እዚህ ጋር እንትን ልበላችሁ። ወይ መምህር ሰላም ለኪ እስካሁን ነብዩ አምላክ ሲከራከሩበት የነበረው እንዲህ ነው ሲሉ የነበረው 1857 ላይ 1889 ላይ የታተመው መጽሐፍ ከዛ በፊት 1867 ላይ መጽሐፍ እንትን ያለ እሱ የአባ አብርሃም መጽሐፍ ነው። መጀመሪያ ይሄን ሳታውቁ ለክርክር ሚዲያ ላይ ባትመጡ ደስ ይለናል። አባ አብርሃም ማን ናቸው ካላችሁ ከአረብኛው ቋንቋ ወደ ኢትዮጵያ ቋንቋ መጽሐፍትን መልሰው ሄደው እንግሊዝ ሀገር መከራቸውን ሲያዩ የነበሩ አባት ናቸው። ይህም ለአማርኛው ትርጉም በህትመት ስራ ይበል ብላ ነው ቤተክርስቲያን የመጀመሪያ ስቴፕ ነው ብላ ነው የአባ አብርሃምን ትርጉም እንጂ የግዕዝን ቋንቋ አባ አብርሃም ሄደው የግዕዝን ቋንቋ ተረጎሙ የሚል ኤቪደንስ አታመጡልንም። ሁለተኛ እኛ እየጠየቅናቸው ያለ ነው ኢትዮጵያ ከግዕዝ ቋንቋ የተረጎመችው ቁም ጽሑፏን በ2000 ነው እያልን ያለ ነው። አንድ ይበል የሚያሰኝ ነው የተባለውን መጽሐፍ አምጥተ እንዲህ ነው እያልክ የምታወራ ከሆነ ገና ወይ ቤተክርስቲያን መጽሐፍ ትምህርት ተማሩ። ሰንበዲ ስላስረከበ ሰንበዲ ስለተሳሳተ አይደለም። ኖረን ተምረን አውቀን ነው እዚህ ጋር እየሞገትናቸው ያለ ነው። መረጃ ይዘን ነው እየሞገትናቸው ያለ ነው። በታሪኳ ግዕዝ ቋንቋን ኢትዮጵያ በታሪኳ የራሷን መጽሐፍ በ2000 እትም ነው 80 አሃዱን አባ አብርሃም ሄደው እኮ ይሄን ቀንሱ፣ ይሄን አውጡ፣ ይሄን አስገቡ እየተባሉ እኮ ስቃይ ይሄን እንደ ኤቪደንስ ይዛችሁ እንዴት ትመጣላችሁ? እኛ እየተነጋገርን ያለ ነው ከግዕዝ ቋንቋ ወደ አማርኛ ቋንቋ የተመለሰበትን ነው። ስለ አባ ሮሜ ትርጉም አላወራንም፣ አላነሳንም። እዚህ ጋር አባ ሮሜ ወይም አባ አብርሃም የሚባሉ ስለሳቸው አይደለም የምናወራው። የመጀመሪያው ኮፕቲክ እዛ የግብጽ ቤተክርስቲያን ሄደው ብዙ ጊዜ ቆይተው ከዛም በኋላ ስለሳቸው አይደለም እያወራን ያለ ነው። የእሳቸውን ኦልሞስት ከ1807 ጀምሮ ያለውን የእሳቸውን ታሪክ አንብቡ ከፈለጋችሁ። ታሪካቸውን አንብባችሁ እይት ነው ምን እንደሚወራ ሳታውቁ ለመቃወም ዩኒክ ለመምሰል የተለየ ለመምሰል አታውሩ። በቃ ብላችሁ 66 መጽሐፍ የኢትዮጵያ መጽሐፍ እንዴ ይስቁባችኋል እኮ። ሰሙ ያልተባለ አታውራ፣ ያልተባለ ነው የምታወራው።
የትርጉም ስራ ይሰራው ሰሙ አሁን ያልተባለ ነው ያወራከው። እውነት አላለም ስለተባለ ነው አላለም። በቃ እሺ ሐሳቤን ልጨርስና ያለውን ነገር እኔ ያለውን ደግሜ ልንገርህ። ሁለታችሁም ከፈለጋችሁ መረጃ ክፈቱልን። ቆይ ያለውን ደግሜ ልንገርህ። በቃ ሚስ አድርገዋል። እሷን ያሳተማችሁ ያላችሁበትን እሺ በቃ ወይ ሚስ አድርገዋል ወይ በተሳሳተ ጆሮ ነው የሰማከው። አንዴ ያለውን ልንገርህ። ያለውን ልንገርህ አንዴ በእናትህ ሰሙ ስማኝ። ያለውን ልንገርህ የ1980 እና 1954 80 አሃዱ መጽሐፍ ቅዱስ ቤተክርስቲያን አትጠቀምበትም የተባለውን ነው እንጂ 66 የሚል ቃል ከአፉም አልወጣው የሚል ቃል አልወጣው። እኔ ነኝ እንደውም ኤርሚያስ 66 ነው እንጂ 81ን አላመጣም ያልኩት። እሱ መጽሐፍ የኦርቶዶክስ ነው ያለው አላለም። በእናትህ ሰሙ ሚስ አድርገው ነው በቃ ያለ መስሎ ነው። ብፁዕ አምላክ እያለ ያለው እሺ ቆይ እንጠይቀው። እሺ ብፁዕ ብለሃል አራቱን መጽሐፍ ቅዱስ ቤተክርስቲያን የኔ አይደለም ማላለች የትኛውን ነው? እሺ ግልጽ ለማድረግ የትኛውን ነው? በጣም ኦቨራክት ሰላም ለኪ እሺ ግልጽ ለማድረግ የትኛውን ነው ያልከው? ግልጽ ለማድረግ አንዴ ሰሙ ኦቨራክት እንዳታደርግ ቆይ አንዴ ግልጽ እናድርገው። ሰሙ ብዙ አሪፍ ምንም ከቨር እንዳታረግ መረጃ አስጠን እንደዚህ አትበል። ቆይ አትጩብኝ። በመጀመሪያ እንዳትጩብኝ 1954 እርሶም ሲያወሩ አዳምጫለሁ። አረ ገና ዛሬ እሱንም ታሪክ እንደዚህ ላድርግ። ሰሙ አንዴ ፎቶ ላስልክና ከአንዴ ስልክ ልደውልና ፎቶ ላስልክ። ሰው በጣም ብዙ ሰው እየሰማ ስለሆነ አለ ምንም እንድታሳርቀን አንፈልግም። ኤቪደንስ አለ መረጃ ብሏል። መረጃ አንተ የለህም። የራስህን እኔ ጋር ልደብቀው አትችልም። የለህም። የግል ምልከታ ብዙ አንዴ ብቻ ሰሙ ፍቅረ ማርያም የትኛውን ነው ያዝከው? ፍቅረ ማርያም 1954ቱን ይዣለሁ እያለ ስለነበር የትኛውን ነው ያዝከው? አንተ አንዴ ፍቅረ ማርያም ብቻ ፍቅረ ማርያም ሰሙ አንዴ ፍቅረ ማርያምን ዲያቆን ይቅርታ አንዴ ቶሚዬ አንዴ ብቻ አንዴ እሺ ትቀጥላለህ። አንዴ ፍቅረ ማርያም ብቻ ልጠይቀውና ስውሩን የትኛውን ነው ያዝከው? ያለ ነው ከቅድም ጀምሮ እየጮህን እየደምን ነው እያሳሳትክ ነው። ሻውን ማንን ተቆጣጥረን እንቻለው? አረባካችሁ ሁለታችሁም እንዳይሳናችሁ ነው። አይ በቃ ሰሙ ሚዩት አድርጉና በየተራ እናወራች። ምንድነው ትልልቅ ሰዎች ጋር ልዩነት ለመፍጠር ሳይሆን ለመስማማት እናውራ። ሁለታችሁ አንዴ ሰላም ለኪ ሲያወሩ አዳመጥኩ፣ ሰሙ ሲያወራ አዳመጥኩ። ለምንድነው እኔ ማልደመጠውም? ለምንድነው ጣልቃ የሚገቡብኝ? ስለዚህ እኔ ማውራት እችላለሁ፣ መደመጥ እችላለሁ። ከዚህ በኋላ ማንም መደመጥ እችላለሁ። ግን አንዴ እሺ ይቅደሙ እና እኔ እቀጥላለሁ። ኦኬ አሊፍ እንትን በልና ከዛ በየተራ እናወራ። ከዛ ውጭ ግን እኔ ደክሞኛል በጣም ከአቅሜ በላይ ጆሮዬንም እያመመኝ ነው። እሺ በቃ እንትና ፍቅረ ማርያም አለኝ እያለ ስለነበር የትኛውን ነው ያዝከው? ፍቅረ ማርያም ስውሩ ላሳይ እያለ ስለነበረ አይ ቲንክ ሰሙ የ1954 ይሆን 53 እንትን አለኝ ብላ አታስብም አይደለ? 80 ያዱ ቤተክርስቲያን ግልጽ ለማድረግ አንዴ 1953 የታተመ በካቶሊኮች ስፖንሰርሺፕነት ቅድም ተናግረናል። እያንዳንዱን እየበተንን የመጣ ነው አሊፍ። እሺ በካቶሊክ ስፖንሰርሺፕነት አንግሊካን ሄዶ እንትን እንግሊዝ ሄዶ የታተመ መጽሐፍ አለ እያልን ነበረ ስናወራ ነበር። 1954 አይደል? እኛ ወራነው 1954 66 መጽሐፍ ላይ ነው። እሺ አይ ኖ እኔ እሺ አንዴ ቆይ ፍቅረ ማርያምን ከፍና አድርገውና እሺ በተቻላችሁ አቅም ለመስማማት እናድርገው። እሺ ለመማማር ፍቅረ ማርያም መደማመጥ አንዴ ይኸውልህ ፍቅረ ማርያም ያሳይ ቶሚም ሊያሳይ ስለሆነ ሁለቱ ያሳዩና ከዛ በኋላ ሌላው ሰው ይቀጥል። በቃ ሌሎቻችን ጣልቃ እንግባ። እሺ ቶሚ እየታሳያለህ። አጋጣሚ ካለ ይሄኛው የ1879 ነው ወይ በ1879 ያለኝ እንደገና ደግሞ ማለት ኢማጂን እንግዲህ ከስንት ዓመተ ምህረት በፊት እንደሆነ
19 ሴንቸሪ ማለት ነው 1879 እዚህ ጋር አለ። ይሄኛው ቅድስት ቤተክርስቲያን ኮሌጅ እያለሁ አስታውሳለሁ የራሴ ብላ እንትን ያለችው ነው። ይሄ ባይዘው የሁለት ሽት የሚባለው ነው። የ1954 ደግሞ አለኝ። አንዴ የታገሱኝ አለ። አንድ ጊዜ ቀጥሉ፣ እሱን ላውጣላችሁ። እሺ የምታወጣ ቶሚ አንበብ ሰሙዬ ቶሚ ቢያነብስ ከይቅርታ ጋር ቶሚ ረጅም ሰዓት ስለያዘ ካሜራ የማን ትርጉም ነው ተብሎ የሚጠራው? እሺ ሲመጣ አንድ ላይ እንጠይቃለን። ጥያቄ ነው እየጠየቅን ያለው። የማን ትርጉም ነው የሚባለው? እሱ ትርጉም ስውሩን እኮ ነው እያወራሁት ያለሁት። የትኛው ስውሩ የማን ትርጉም ነው? እሱ ትርጉም የትኛውን የ1879 ነው? 18 አዎ፣ የማን ትርጉም ነው የሚባለው? ትርጉሙ እሱ ምን መሰለህ የመጽሐፍ ቅዱስ ማህበር ነው የሚለው። በነገራችን ላይ በትርጉም ደረጃ ላይ የማን ትርጉም ነው ያልከኝ? የማን ትርጉም ነው የሚባለው? እሱ ትርጉም ቅድም ስትለው የነበረው ነው። በነገራችን ላይ ይሄ እኮ ከእንግሊዝ የተረጎመው የአባ አብርሃም በእንግሊዝ ስውሩ የአባ አብርሃም ወይም የአባ ሮሜ ትርጉም በእንግሊዝ አንግሊካን እንግሊዝ ተኬዶ የተተረጎመው ከምን ቋንቋ ነው የተተረጎመው? እሱ መጽሐፍ ከግዕዝ አይደለም አይደል? የአረብኛውን ይዞ ነው አይደል? ለምን እሱ ያስገባችሁ ኢትዮጵያን እንትን ለማለት እዛ ጋር የሆነ ፖለቲክስ ስራ ሰርታበታለች። ቃላቶችን መቀየር፣ አንዳንድ ስርዋጽ ሄሬሲዎችን ማስገባት ተጠቅመንበታለች እንግሊዝ። ብዙ ነው ታሪኩ፣ ያስጠላን። ለዛ ነው ዝም ያልኳችሁ። የአባ ሮሜ የአባ አብርሃም ታሪክ፣ ስለዚህ እሱን በደንብ ታውቋለህ ስውሩ። የአባ ሮሜና የአባ አብርሃም ታሪክ ያወቀ የአባ ሮሜና የአባ ሮሜ ወይም የአባ አብርሃምን ታሪክ ነው ብለን ነው እየተነጋገርን ያለ ነው። ጥርጥር የለውም። እሱ እኮ ነው እሱን እኮ ይበል የሚያሰኝ ነው ተብሎ እኮ የሚጠቀስ እንደ ሪፈረንስ የሚጠቀስ መጽሐፍ ነው። በነገራችን ላይ ግዕዙ ብቻ አይደለም የአባ ሮሜ ትርጉም ራሱ አንግሊካን ሄደው አባ ሮሜን እኮ እንዴት እንግሊዝ ሄደው እንዴት ሲያሰቃዩቸው እንደነበረ እናውቃለን። ዛሬ እኮ መጽሐፍ ቅዱስ ማንም እንዳሻው እንዲያቦካ ያደረገው እኮ የፕሮቴስታንቱ ማህበረሰብ ነው። እድሜ ለአንግሊካን እሷ ናት እንዲያደረገችን ዛሬ እንጂ ሁሉም ዓለም የሚስማማበት አንድ መጽሐፍ ቅዱስ ይኖር ነበር። አንግሊካን የተባለች የዲያብሎስ ሀገር እንግሊዝ እሷ ናት በነፍሳችን ጫወት የከረመችው ነው። በጣም ብዙ ሚስጥር አለ፣ እንሄድበታለን። በእናታችሁ አንዳንድ ጊዜ ታሪክ ጠልቀን ገብተን አውቀን የሆነ ማብራሪያ እንስጥ። እኛ ምንጮኸው የግዕዙ መጽሐፍ ልክ ነው እያልን ነው። አልተበረዘም፣ ኦሪጂናል ነው። የማንም ጣልቃ ገብነት አልነበረውም። የት ነው? ኮሪያ ሄዶ ነው አይደል የታተመው? የሁለት ሺህ እትም ኮሪያ አይደለም የታተመ አይደለም። ውይይታችን የታተመ አይደለም ጉዳዩ ቤተክርስቲያን ተቀበለች። አብራርተን የመጣ ነው። አንተ የተናገርከው በጣም ስህተት ብቻ አይደለም። ፕሮቴስታንቶች ስታስደስት ነው አልከው። ከስር ሲደሰቱ ነው የነበረው። ቆይ ላንብላችሁ አንዴ ቆይ፣ በየተራ እናወራ። በየተራ ሰሙ ላንብላችሁ። ቆይ አይደለም ጭንቅላቱን አቁሞ ይደሰት እንዴ! በየተራ መረጃውን ላንብላችሁና የሁለት ሽትም ነው። የሁለት ሽትም ለምን አንብላችሁ? አዳምጡ፣ ሁላችሁም አዳምጡ። ሚዩት እንዳታደርጉ በኋላ። እሺ ቶሚዬ ይቅርታ አድርግልኝና ከሁለት ሺህ ውስጥ ማስቀድመህ የ1937ቱን አንድ ጊዜ ኃይለ ሥላሴን ያሳተሙት ቤተክርስቲያን ተቀብለዋለች። ከኃይለ ሥላሴ ቤተክርስቲያን እየመረጠች የተቀበለችው ቶሚ አውራ በቃ ሁለታችሁ ሚዩት አድርጉ። ብዙ በቃ አንዴ ሚዩት አድርገው፣ ችግር የለውም። አንዴ አንብበው ብዙ የሚዩት አድርገው። በቃ ሰሙ እባካችሁ አታንሱ። በቃ እሺ አዳምጡና በኋላ ታወራላችሁ። እንደዚሁ ይላል። ይሄ 2001 እትሙ ነው። 2001 እትሙ ነው። የ2001 እትም ላይ መግቢያ ላይ የተጻፈውን ማሳያችሁ። እንደዚሁ 1832 ዓመተ ምህረት ለመጀመሪያ ጊዜ የታተመ
ወይ አብ ይቅርታና ወንድማችን 2000 ለማለት ፈልጎ ነው። የ2000 ለማለት ፈልጎ ነው። ኦኬ እሺ ይቅርታ 2001 ሲል አዳምጡኝና ትቀጥላላችሁ። ከዛ እንደዚሁ 1832 ላይ ይላል። የግዙን ካያችሁት 1832 ላይ ዓመተ ምህረት ለመጀመሪያ ጊዜ የታተመ መጽሐፍ ቅዱስ አማርኛ ተሻሽሎ ይላል። የኢትዮጵያ ቤተክርስቲያን ከምትቀበላቸው የብሉይና መጽሐፍትን ጋር በንጉሠ ነገሥት ይልና ነገሥቱ በተቋቋመ ኮሚቴ ተዘጋጅቶ 1947 ዓ.ም በብርሃን ሰላም ማተሚያ ቤት እንደገና ታትሟል ይላል። ይህ መጽሐፍ ቅዱስ ለቤተ ክርስቲያናት ተሰራጭቶ ስላላለቀ 1970 ላይ ዓመተ ምህረት በአዲስ ኪዳን መጽሐፍት ላይ ከግዕዙ ጋር የማይገናዘቡ ቃላት፣ አረፍተ ነገሮች ተስተካክለው እንዲታረሙ በደንብ ስማ ቶሚዬ 80 በደንብ ያዙት። ከዛ ምን ምንድነው ሰሙ በኋላ ማጠቃለያ ትሰጣለህ። አንብቦ ይጨርስተዋ ሁለታችሁም ተው አታብዙታ። እሱ ሰሙ ሁለታችሁም አታብዙት እንዴ። በቃ አንዴ አንብቦ ይጨርስ። ሁለታችሁም አታብዙ። ሚውት አድርጓቸው ከዚህ በኋላ እሺ። በቃ እዚህ በኋላ ሚውት አድርጓቸው። ከኔ አጠገብ ያለው የቢሮቱ ሚውት አድርገው። ወደዚህ ሚውት አድርጓቸው። እሺ አዳምጡ። ሚውት አድርጓቸው። እሺ ከግዕዙ ጋር የማይገናዘብ ቃላትና አረፍተ ነገሮች ተስተካክለው እንዲታተም ተደርጎ እስካሁን ድረስ የተሰራበት ቆይቷል አለ። እስካሁን ድረስ የተሰራበት ቆይቷል። ይሁን እንጂ ከዚህ በላይ በተገለጸ ሁኔታ በየጊዜው እየታተመ የቀረበ መጽሐፍ ቅዱስ አንደኛ የመጀመሪያ ትርጉሙ በግዕዙ የመጀመሪያ ትርጉሙ በግዕዙ መሰረትነት የተተረጎመ ባለመሆኑ ከግዕዙ እና ከሳባ ሊቃውንቱ ስርጽ ጋር ብዙ ልዩነት የሚያሳይ የመጀመሪያ ትርጉም ከግዕዙ ዘርና አንድ ደቂቃ ስልክ ሊዘጋብኝ ነው። እናንተ ቤት ክፈቱ ወይ ብፁዕ አምላክ ወይ የሆነ ሰው ቤት ክፈቱ። ኤርሚ ገና እኮ መረጃዎችን አላቀረብኩም። የብፁዕና የሰሙንም ትክክለኛነት ላሳያችሁ ፈልጋለሁ። እንዳልተጣሉ ሁለቱም ሰሙና ብፁዕ እንዳልተጣሉ ነግራችኋለሁ። ኤርሚ ይህችን ብቻ እንጨርስ እንምጣ። ስልኬ ነው እዚህ ጋር እያለኝ ስልኬ ነው ሰላም ይከፍታሉ። ቤሩቱ ምን ሆነ ነው የሚወት አድርገው የኢትዮጵያ ኦርቶዶክስ ቤተክርስቲያን 80 ያህሉ ያሳተመችዋልና መጽሐፍ ቅዱስ ላሳያችሁ ነው። ቤሩቱ በቃ ሰላም ለኪ ሲከፍቱ እዛ ይዘውና ሰላም ለኪ ሲከፍታሉ። ቶማስ ሂዱ ወደዛ በቃ እሺ ለኤርሚያስ ለማሳየት ነበረ 80 ያህሉ እናወራለን። ችግር የለም። እኔ ደክሞኛል። ስልኬም ዝጋ እያለ ነው። እኔ ጋር በጣም ሌሊት ነው። ሂዱ እንገናኛለን። ከኔ ቤት ትመጡ ወይስ ከሰላም ቤት እንግባ? ሰላሙ ቤት ሂዱ። ከሰላም ቤት ሂዱ። ሰውሮ ሰላም ለኪ ቤት እንሂድና እዛን ጨርሰዋለን። ሰላም ለኪ ቤት ሂዱና በደንብ ጨርሱት። ከዛ ሰሙም እንድትመጣ ብፁም ለመሰላችሁ ብፁም ሰሙም ትክክል የሆኑበት አንድ መረጃ ስላለኝ ነው። ብፁ እያላችሁ ያለውን አልገባችሁም፣ ሰሙ እያለውም አልተረዳችሁትም። የ1938 ሲላችሁ ብፁ እዛ ጋር ትክክለኛ የተተረጎመ ትርጉም አለ። የሰሙም ንግግር የ2000 ቤተክርስቲያን ያለችው ከግዕዙ ብቻ አይደለም፣ ግሪክኛ የሚችሉ ሊቃውንት ስለተረጎሙት ነው። በነገራችን ላይ የኛ ለመግባባት አለመደማመጥ ነው እንጂ ሁለቱም አልተጣሉም፣ መቼም ቢሆን አይጣሉም። እሺ እዛ ቤት እንገናኝ። ሰሙንም ጠሩትና ከዛው ትነጋገራላችሁ። እኔ ልዘጋ ነኝ አሁን። ደህና ስለመጣችሁ በጣም እናመሰግናለን። እግዚአብሔር ያክብርልኝ። በተንኳችሁ። እሺ በቃ መብርሃን ካንተ ጋር ትሆን። እሺ ወንድምዬ ሞቶ እንጂ ኤርሚ የት ነው የምወጣው?
ውጣ ስማ የተማርከውን ግን በውስጥ ትነግረኛለህ። ዛሬ ምንድን በጣም ብዙ ነው የተማርኩኝ። በጣም ደክሞኛል። እኔ ወንድምኛ ነው ከሂዱ እና ወንድም እህቶቼ ጠቅላላ ሂዱና